ኤርትራዊው አባት የገዛ ልጆቹን በጭካኔ ከገደለ በኋላ መግደሉን ለፖሊስ ማሳወቁ ተነገረም። በካናዳ የተሰማው ይህ አሳዛኝ ዜና እናትን ጨምሮ በርካታ ሰዎችን ለከፋ ሐዘን መዳረጉ ተነግሯል። ምክንያቱን ፖሊስ እያጣራ እንደሚገኝም ታውቋል ነው የተባለው። ከ98 ቢሊዮን ብር በላይ በባለስልጣናት መዘረፉ ተገለጸ። የሙስናና ሌሎች የዝርፊያ መንገዶች የከፋ ደረጃ ላይ መሆናቸው ተነግሯል። በመረጃ ሰዓታችን በዝርዝር ተመልክተናል። ሰላም ጤና ይስጥልን። ከአቤል ሚዲያ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ዘሀበሻ ባስነበበው ጥንቅሩ በካናዳ ኤርትራዊው አባት ልጆቹን በጭካኔ መግደሉን ገልጿል። ገዳዩ አባት መግደሉን ራሱ ለፖሊስ ያሳወቀ ሲሆን ድርጊቱ ብዙዎችን ግራ ያጋባና እጅግ ያሳዘነ ሆኗል። የካልጋሪ ፖሊስ እንደገለጸው ሐሙስ ዕለት ከአንድ ግለሰብ የስልክ ጥሪ ይደርሰዋል። የካልጋሪ ፖሊስ የነፍስ ግድያ ምርመራ ክፍል አባል የሆኑት ስታፍ ሰርጀንት ማርክ ራህን በሰጡት ጋዜጣዊ መግለጫ ሲናገሩ ግለሰቡ 911 ላይ ደውሎ ልጆቹን መግደሉን ገልጾ ያለበትን ቦታ አድራሻ ላክልም ብለዋል። የፖሊስ አባላት በስፍራው ሲደርሱም ወደ መኪናው የመራቸው ሲሆን መኪናው ውስጥም የ5 ዓመቱ ወንድ ልጁና የ3 ዓመቷ ሴት ልጁ አስከሬን ሊገኝ ችሏል። የእነዚህ ህጻናት ልጆች ወላጆች ምንም እንኳ በህግ የተፋቱ ባይሆንም የዛሬ 1 ዓመት ገደማ ተለያይተው መኖር መጀመራቸውን የፖሊስ መርማሪው ተናግረዋል። 2 ልጆቻቸውን በጋራ ለማሳደግ መስማማታቸውንም ገልጸዋል። ይህ ታሪክ የሚጀምረው ባለፈው ረቡዕ ዕለት ሲሆን በዚህ ቀን በስምምነታቸው መሰረት ግለሰቡ ከእናታቸው ጋር የሚኖሩትን ልጆቹን ይዞ ሄዷል። መርማሪው ሁኔታውን ሲያስረዱ ልጆቹን ይዞ የሄደው ወደ 5 ሰዓት አካባቢ ሲሆን የወሰዳቸውም ለትንሽ ሰዓታት አብሯቸው እንደሚያሳልፍ ገልጾ ነበር። በወቅቱም በወላጆቻቸው መካከል ምንም አይነት የጸብ መንፈስ አልተፈጠረም ብለዋል። ነገር ግን ቃል በገባው መሰረት ልጆቹን ባለመመለሱ እናትየው ስጋት ስላደረባት ለፖሊስ ጥቆማ መስጠቷን ገልጿል። ፖሊስም ወደ እናትየው ቤት በመሄድ ካነጋገራት በኋላ በጉዳዩ ላይ ጣልቃ ገብቶ ልጆቹን እንዲመልስ ለፍርድ ቤት ክስ እንድትመሰርት ምክረ ሀሳብ ሰጥቷት ይመለሳል። መርማሪው እንደገለጹት እነዚህ ወላጆች ለፖሊስ ጣቢያው እንግዳ አይደሉም። ባለፉት ዓመታት ቢያንስ 4 ጊዜ ጸብ ውስጥ ገብተው ፖሊስ ጣቢያው ሄደው የሚያውቁ ቢሆንም ከገዳዩ ጋር በተያያዘ የተመሰረተ ክስ ግን አልነበረም። የ37 ዓመቱ አባት ሐሙስ ዕለት በደወለው ስልክ የተነሳ 2ቱ ልጆች መገደላቸውን ተከትሎ ፖሊስ በስፍራው ሲደርስ አባትየው ግድያውን መፈጸሙን አምኗል። ለምርመራ ምንም ያላስቸገረ መሆኑን የገለጹት መርማሪው እንዴት ድርጊቱን እንደፈጸመ በዝርዝር ማስረዳቱንም ገልጸዋል። በመሆኑም ግለሰቡን ወደ እስር ቤት ከወሰዱት በኋላ በመጀመሪያ ደረጃ ግድያ በካልጋሪ ፍርድ ቤት ክስ እንደመሰረቱበት አሳውቀዋል። ፍርድ ቤቱም ጉዳዩን ለማየት ለሰኞ ቀጠሮ መስጠቱን ተናግረዋል። የፖሊስ መርማሪው በአባታቸው የተገደሉትን እነዚህን ህጻናት በተመለከተ ዝርዝር ማብራሪያ በዚህ መልኩ ከሰጡ በኋላ የሟቹንና የገዳዩን ማንነት ለጊዜው ይፋ አናደርግም ብለዋል። ይሁን እንጂ መርማሪው መግለጫውን በሰጡበት ወቅት በካልጋሪ በሚገኘው የኤርትራ ኦርቶዶክስ ተዋሕዶ ቅዱስ ሚካኤል ቤተክርስቲያን ውስጥ የሀዘን መግለጫ ስነ ስርዓት እየተከናወነ ነበር። ግለሰቡና እናትየው የዚህ ቤተክርስቲያን ምዕመናን ነበሩ። በርካታ ኤርትራውያንም በቤተክርስቲያኑ ተገኝተው በሀዘን ውስጥ የምትገኘውን እናት እያጽናኑ የነበረ ቢሆንም አብዛኛዎቹም አብረዋት ሲያለቅሱ ታይተዋል። የቤተክርስቲያኑ ቄስ የሆኑት አባ ጎይትኦም መንገሻ ለካልጋሪ ሄራልድ በትግርኛ በሰጡት መግለጫ ፖሊስ ለእናትየው የልጆቿን መርዶ እንደነገራት ገልጸዋል። ጨምረውም በድንጋጤ ቤቷ ውስጥ ተቀምጣ ነበር። መናገርና ማልቀስ እንኳን አትችልም ነበር። እናም እዚህ አመጣናት። ይህ ቦታ ማንኛውም ሀዘንና አደጋ ሲከሰት እርስ በርሳችን የምንደጋገፍበት ነው ብለዋል። አክለውም ይህ ድርጊት ለማህበረሰባችን፣ ለቤተ ክርስቲያናችን፣ ለባህላችንና ለእኛ በካናዳ ለምንገኝ የኤርትራ ኮሚኒቲ አባላት ጭምር እጅግ አሳፋሪና ልብ የሚሰብር ነገር ነው። ይህንን ስንናገር እየተንቀጠቀጥን ነው በማለት አስረድተዋል። የኢሚግሬሽን አውትሪች ሶሳይቲ ዋና ዳይሬክተር አዳነች ሳህሊ በበኩሏ ይህ ለማህበረሰቡ እጅግ አስፈሪ ነገር ነው። ማንም ሰው እንዲህ አይነት አስደንጋጭ ድርጊት አልጠበቀም። በተለይ ለእናትየው በጣም ከባድ ነው ብላለች። አዳነች እንደገለጸችው እናትየው በካናዳ ውስጥ ሌላ የቤተሰብ አባል የላትም። ጨምራም ልጆቿን ብቻዋን ስታሳድግ ነበር። ይህንን ቅዠት እንዴት እንደምትቋቋመው አላውቅም ማለቷን ካልጋሪ ሄራልድ ካቀረበው ዘገባ አንብበናል።
ሪፖርተር ይዞት በወጣው መረጃ ደግሞ 98 ቢሊዮን ብር በባለስልጣናት መዘረፉን ለማወቅ ተችሏል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ነው የተነገረው። አዲስ አበባ ከብዙ ያደጉ አገሮች የተሻለ ደህንነቷ የተጠበቀ ከተማ ነች ተብሏል። በ2018 በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብር 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የባንክ ምንዛሪ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውን ህብረተሰቡን መዝረፋቸውን በኦዲት ምርመራ መረጋገጡን የፌዴራል ፖሊስ አስታውቋል ተብሏል። የኢትዮጵያ ፌዴራል ፖሊስ ይህንን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ሲያቀርብ ነው። የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚው በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። የሙስና ወንጀል ፈጻሚው ከራስ አርቆ ውጭ አገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህ ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር ትብብር ማድረግና የኦዲት ውጤቶችን የሚጠይቅ ስራ ነው ሲሉ ተናግረዋል። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ መሆኑን ተናግረዋል። ተመልካቾች በሌሎች መረጃዎች እንመለሳለን። የዛሬው የአቬድ ሚዲያ መረጃ ግን ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።